በመካከለኛው ምስራቅ ሰማይ ስር የሰው ልጅ ታሪክ ሊመዘግባቸው ካሰባቸው እጅግ አስፈሪና ደማዊ ምዕራፎች መካከል አንዱ ዛሬ በቴህራን አደባባዮች ላይ በደም እየተጻፈ ይገኛል። ዓለም ትንፋሿን ውጣ አይኖቿን ወደ ፋርስ ምድር አቅንታ በከፍተኛ ድንጋጤና ሽብር ውስጥ ሆና የሚቀጥለውን ሰከንድ እየጠበቀች ነው። ይህ ተራ ሕዝባዊ ተቃውሞ አይደለም። ይህ ለ45 ዓመታት የታመቀ ቁጣ እንደ እሳተ ገሞራ ፈንድቶ መላውን ቀጠና ወደ አመድነት ሊቀይር የሚችል የታሪክ ማዕበል ነው። የዋሽንግተን የዋይት ሀውስ ምስጢራዊ ክፍሎች ዛሬ በጦርነት ካርታዎች ተሞልተዋል። ዶናልድ ትራምፕ በጠረጴዛቸው ላይ የተቀመጡትን ወታደራዊ አማራጮች ሁሉ እያገላበጡ ለኢራን አገዛዝ የመጨረሻውን የሞት ደብዳቤ ለመጻፍ ብዕራቸውን አዘጋጅተዋል። ዛሬ በአሜሪካ በኩል ለዜጎቿ የተላለፈውን ኢራንን ለቃችሁ ውጡ የሚል አስቸኳይ ትዕዛዝ፣ እሱን ተከትሎ በአሜሪካ በኩል እየተሰናዳ ያለውን የጦር ዝግጅት እንዲሁም በኢራን በኩል የተሰጠውን ምላሽ በሰፊው እንዳሳልን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩም። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱም። ትዕይንቱ የሚጀምረው በቴህራን ምሽቶች ላይ በነገሰው አስፈሪ ዝምታ ነው። በድንገት በመላው አገሪቱ ኢንተርኔት ተቋረጠ። ስልኮች ድምፅ አጠፉ። ዓለም ከኢራን ጋር ያላት ግንኙነት በቢላዋ እንደተገዘገዘ ገመድ ተበጠሰ። ይህ ዝምታ ግን የሰላም አልነበረም። ይልቁንም በአደባባዮች ላይ የሚፈሰው ደምና ለሚሰማው የጥይት ናዳ መሸፈኛ እንዲሆን የታቀደ የዲጂታል ጨለማ ነበር። አሜሪካ ይህን አደገኛ ምልክት ተረድታለች። በቴህራን የሚገኘው የአሜሪካ ዲጂታል ኤምባሲ በመላው ዓለም የሚገኙ የአሜሪካ ዜጎችን ያስደነገጠ መልእክት አስተላለፈም። አሁኑኑ ኢራንን ለቃችሁ ውጡ። ይህ ተራ ምክር አይደለም። ይህ ከእንግዲህ ወዲያ እኛ እንረዳችሁ፣ የራሳችሁን ነፍስ በራሳችሁ አድኑ የሚል የመጨረሻ ለቅሶ ጥሪ ነው። ትራምፕ ወታደራዊ እርምጃ ለመውሰድ አልፈራም ሲሉ፣ የቴህራን አገዛዝ ደግሞ በበኩሉ ያለውን የመጨረሻ ወታደራዊ ዝግጅት እያጠናከረ ነው። የኢራን የአብዮታዊ ጋርድ ጥበቃ ኃይል ወይም IRGC ሚሳይሎቹን ወደ እስራኤልና ወደ አሜሪካ የጦር ሰፈሮች አቅጣጫቸው እንዲያስተካክሉ ትዕዛዙን ሰጥቷል። የሆርሙዝ ወሽመጥንም ለመዝጋት በዝግጅት ላይ መሆኑ ይነገራል። የአሜሪካ የጦር አውሮፕላኖች በኳታር እንቅስቃሴ ማጠናከራቸውን ተሰምተዋል። የአሜሪካ ዜጎች ከኢራን እንዲወጡ ጥሪ የቀረበ ሲሆን በኳታር የሚገኘው የአሜሪካው አልኡዴይድ የጦር ሰፈር የጦር አውሮፕላኖች እንቅስቃሴያቸውን በከፍተኛ ሁኔታ መጨመራቸውም ነው የተሰማው። ከኢራን ድንበር በ200ና 300 ኪሎ ሜትር ርቀት ላይ በሚገኘው በዚህ የጦር ሰፈር የታየው ወታደራዊ ዝግጅትም በቀጠና ያለውን ውጥረት ከፍ አድርጎታል። እንደ ሮይተርስ ዘገባ ከሆነ እሑድ ምሽት በርካታ የአሜሪካ ወታደራዊ አውሮፕላኖች ከዚህ የጦር ሰፈር ተነስተዋል። ከእነዚህ መካከል የነዳጅ መሙያ KC-135 ታንከሮችና B-52 የተሰኙ ስልታዊ የቦምብ ጣይ አውሮፕላኖች እንደሚገኙበት የእስራኤል መገናኛ ብዙሃን ዘግበዋል። ከኳታሯና ከተማ ዶሃ በስተደቡብ ምዕራብ 35 ኪሎ ሜትር ርቀት ላይ የሚገኘው ይህ የጦር ሰፈርም በአካባቢው ካሉ ግዙፍ የአሜሪካ ወታደራዊ ተቋማት መካከል አንዱም ነው። ሰፈሩ ከ10 ሺህ በላይ የአሜሪካ ወታደሮችን የሚያስተናግድ ሲሆን 4500 ሜትር ዝመት ያለው የመንገደኛ ማረፊያ ለግዙፍ የጦርና የጭነት አውሮፕላኖች ምቹ ተደርጎ የተገነባ ነው። ከዚህ ወታደራዊ እንቅስቃሴ ጋር በተያያዘ የአሜሪካ የውጭ ጉዳይ ሚኒስቴር አስቸኳይ ማስጠንቀቂያ አውጥቷል። በኢራን የሚገኙ የአሜሪካ ዜጎች ያለምንም ቅድመ ሁኔታ ሀገሪቱን ለቀው እንዲወጡ ሚኒስቴሩ ጥሪ ያቀረበ ሲሆን ይህ የድንገተኛ ጊዜ ማስጠንቀቂያ በቀጠና ያለውን ስጋት አመላካች ሆኗል። በተጨማሪም ዜጎች ከመንግስት እርዳታ ሳይጠብቁ በራሳቸው መንገድ መውጫ እንዲያመቻቹ፣ መውጣት የሚችሉ ደግሞ ደህንነታቸው በተጠበቀ ስፍራ እንዲቆዩ ታዘዋል። ነዋሪዎቹ እንደ ውሃ፣ ምግብና መድኃኒት ያሉ መሰረታዊ አቅርቦቶችን አስቀድሞ እንዲያዘጋጁም ሚኒስቴሩ በጽኑ አሳስበዋል። የዶናልድ ትራምፕ አስተዳደር በኢራን ላይ የከፈተው ጦርነት በመሬት ላይ ብቻ አይደለም፣ የኢኮኖሚ አቶሚክ ቦምብም ጭምር ነው። ትራምፕ በትሩዝ ሶሻል ገጻቸው ላይ ጣሉት ያ ድንገተኛ ትዕዛዝ ዓለምን በሁለት ጎራ ከፍሏታል። ከኢራን ጋር የንግድ ግንኙነት ያለው ማንኛውም ሀገር ከአሜሪካ ጋር በሚያደርገው ንግድ ላይ 25 በመቶ ታሪፍ ይከፍላል። ይህ ማለት ኢራንን መርዳት ማለት ከአሜሪካ ጋር ጦርነት ውስጥ መግባት ማለት እንደሆነ ለብራዚልና ለሩሲያ የተላከ ግልጽ መልእክትም ሆኗል። ትራምፕ የኢራንን የገንዘብ ቧንቧ መዝጋት ብቻ ሳይሆን ኢራንን እንደ ሸቀጥ ሊጠቀሙባት የሚሞክሩ ሀገራትንም ጭምር አንገት ለመቁረጥ ቆርጦ ተነስቷል እየተባለ ነው። ይህ የኢኮኖሚ ቀባ የኢራንን አገዛዝ ከመቼውም ጊዜ በላይ እያዳከመው ስለመሆኑ እየተሰማም ነው። አደጋው እዚህ ላይ ነው። ትራምፕ በአሁኑ ሰዓት በኢራን ላይ የሳይበር ጥቃት፣ የኢኮኖሚ ማዕቀብና ቀጥተኛ ጋጌ ድብደባን ጨምሮ በርካታ አማራጮችን እያጤኑ ነው። የአሜሪካ የጦር መርከቦች ወደ ፋርስ ባሕረ ሰላጤ እየጠጉ ነው። ተዋጊ ጀቶች በቃታው ላይ ጣታቸውን አሳርፈዋል። የኢራን ሕዝብ ይበቃል ባለበት በዚህ ሰዓት ትራምፕ ይህንን አጋጣሚ ተጠቅመው የኢራንን አገዛዝ ከታሪክ ገጽ ለማጥፋት ታላቅ ቁማር እየተጫወቱ ይገኛሉ እየተባለ ነው። ባለፈው ዓመት የአሜሪካና የእስራኤል ተዋጊ ጀቶች የኢራን የኒውክሌር ተቋማት ሲደበድቡ የደረሰው ውድመትም ዛሬ በኢራን መሪዎች ልብ ውስጥ ከፍተኛ ቁጭትና ፍርሃትን ፈጥሯል።
ኢራን በመካከለኛው ምስራቅ ለዓመታት የገነባችው መረብም ከመቼውም ጊዜ በላይ እየፈራረሰ ስለመሆኑ ይነገራል። በጋዛና በሊባኖስ የነበሩት አጋሮቿ ክንፋቸው ተቀጥቅጧል። የፋይናንስ ምንጯም ዛሬ ኢራን ብቻዋን ነች እየተባለ ነው። ይህንን ክፍተት የተረዱ ትራምፕም የኢራን አገዛዝ ለአንዴና ለመጨረሻ ጊዜ ከካርታው ላይ ለማጥፋት የሳይበር ጥቃትና የቀጥታ የአየር ድብደባ አማራጮችን በጠረጴዛቸው ላይ አስቀምጠዋል። ዋይት ሀውስ ትራምፕ እርምጃ ለመውሰድ ቆራጥ ናቸው ሲል ዓለም ለታላቁ ጦርነት ዝግጅቷ እንድታጠናቀቅ እየተነገራት ነው። አሜሪካውያንና የሁለት ሀገር ዜግነት ያላቸው ኢራናውያን በከፍተኛ ሽብር ውስጥ ናቸው። የአሜሪካ ፓስፖርት መያዝ በቴህራን ጎዳናዎች ላይ እንደ ሞት ፍርድ ነው የሚቆጠረው። ዜጎች በየብስ ወደ ቱርክና አርሜኒያ እንዲሸሹ አውሮፕላኖች በረራቸውን እያቋረጡ መሆኑን እስከ ጃንዋሪ 16 ድረስ ብቻ የቀረበውን ጠባብ ዕድል ጠቅሞ እንዲወጡ ተነግሯቸዋል። ይህ የሚያሳየው አንድ ነገር ብቻ ነው። ዋሽንግተን በኢራን ላይ ታይቶ በማይታወቅ ደረጃ ሰማዩን ሊያፈርስ የሚችል ወታደራዊ እርምጃ ለመውሰድ ዝግጁ መሆኗን ነው። በቴህራን በኢስፋሃንና በሺራዝ ጎዳናዎች ላይ የሚፈሰው ደም ወንዝ ሆኗል። እስካሁን ባለው መረጃ መሰረት ከ600 በላይ ንጹሐን ዜጎች በጸጥታ ኃይሎች ጥይት ተገድለዋል። የኢራን የ45 ዓመታት አገዛዝ ዛሬ ከመቼውም ጊዜ በላይ እየተንገዳገደ ነው። ባለፈው ዓመት የአሜሪካ ተዋጊ ጀቶች ከእስራኤል ጋር በመቀናጀት የኢራን የኒውክሌር ተቋማት በደበደቡበት ወቅት የደረሰው ውድመት ዛሬ በውስጥ አመፅ ታጅቦ አገዛዙ ላይ ጫና እያሳደረ ነው። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ የለጠፉት መልእክትም በመላው ዓለም የኢኮኖሚና የወታደራዊ መድረክ ላይ እንደ ኒውክሌር ቦምብ ፈንድቷል። ከኢራን ጋር የንግድ ግንኙነት ያለው ማንኛውም ሀገር ከአሜሪካ ጋር በሚያደርገው ንግድ ላይ 25 በመቶ ታሪፍ ይጣልበታል። ይህ ትዕዛዝ የመጨረሻና የማይለወጥ ነው። ትራምፕ የኢራን የገንዘብ ምንጭ ለማድረግ ብቻ ሳይሆን ኢራንን የሚረዱ እንደ ሩሲያና ብራዚል ያሉ ሀገራትን ጭምር አንገት ለማስያዝ ቆርጧል። እኔ ወታደራዊ እርምጃ ለመውሰድ አልፈራም የሚለው የዋይት ሀውስ መግለጫ የቴህራን ሰማይ በቅርቡ በአሜሪካ ሚሳኤሎች ሊቀደድ እንደሚችል የሚያሳይ ግልጽ ማስጠንቀቂያ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በቴህራን ለሚገኙ የውጭ ዲፕሎማቶች ሁኔታው በቁጥጥር ስር ነው በማለት አስታውቋል። ኢራን በመካከለኛው ምስራቅ ለዓመታት የገነባቸው የመቋቋም ዘንግ አሊያም አክስ ኦፍ ሬዚስታንስ እየፈራረሰ ነው። በጋዛ ያለ ጦርነት ኢራንን ጎድቷታል። የውስጥ አመፁ የሆድ ባዶነትና የነጻነት ጥማት ውጤት ቢሆንም አገዛዙ ግን የአሜሪካና የእስራኤል ሴራ ነው በማለት ጫናውን ለመከላከል እየሞከረ ነው። በቴህራን ጠባብ መንገዶችና በኢስፋሃን ታሪካዊ አደባባዮች ላይ ዛሬ የሚታየው ትዕይንትም ተራ የፖለቲካ ትኩሳት ሳይሆን የሺህ ዓመታት ታሪክ ያላት ሀገር ወደ መጨረሻው የፍንዳታ ነጥብ መቃረቧን የሚያበስር አስፈሪ ድባብ ነው። የኢራን አየር ዛሬ በባሩድ ጭስና በለቅሶ የታፈነ ነው። የቴህራን ሰማይ ደግሞ በቅርቡ ሊመጣ ያለውን የሚሳኤል ናዳ በመጠባበቅ ላይ ያለ ይመስላል። ላለፉት 45 ዓመታት ምድሪቱን ሲገዛ የነበረው አገዛዝ ዛሬ በሁለት ታላላቅ እሳቶች መካከል ተቀርቅሯል። በአንድ በኩል ከቁጥጥር ውጭ የሆነው የህዝብ ቁጣ፣ በሌላ በኩል ደግሞ በዋሽንግተን ቤተ መንግስት ውስጥ በቃ ብለው የቆረጡት የዶናልድ ትራምፕ የብረት ክንድ። የኢራን መንግስት ዛሬ ዓለምን ወደ ጨለማ ክፍል ውስጥ ከቷታል። የኢራን መንግስት ያስተላለፈው በመላው አገሪቱ ጣለውና ሞባይልን፣ የቤት ስልክንና ኢንተርኔትን አጠቃልለው የዲጂታል ገደብ የተቃውሞ አስተባባሪዎችን ለመበተን የታለመ ቢሆንም ይበልጥ ያሳየው ግን የአገዛዙን መንገድ አገር ነው የተባለ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በዲፕሎማቶች ፊት ቆመው ሁኔታው ተረጋግቷል ሲሉ፣ በቴህራን አየር ማረፊያ ግን የታየው ትዕይንት ሌላ ነበር። እስከ ጥር 16 ድረስ ብቻ የቀረው ጠባብ ዕድል ጠቅሞ ለመውጣት የሚጋፉ ዜጎችና እየተሰረዙ ያሉ በረራዎች ብሔራዊ ላይ ያንዣበበውን ስጋት በግልጽ የሚያሳይ ነው። አሜሪካ ዜጎቿን አሁን ውጡ ስትል ተራ ማስጠንቀቂያ እየሰጠች አይደለም። ይልቁን በቅርቡ የኢራን ወታደራዊና የኒውክሌር ተቋማት አመድ ሊያደርግ የሚችል የእሳት ማዕት ወይም ኦፕሬሽን መጀመሩን እያበሰረች ነው የተባለ ነው። ኢራን ዛሬ የባሩድ መርሜድ ሆናለች። ክብሪቱ ደግሞ በትራምፕ እጅ ውስጥ ነው። አሜሪካ ዜጎቿን በቱርክና በአርሜኒያ በኩል በየብስ እንዲሸሹ ማዘዟ ሰማዩ በቅርቡ በእሳት እንደሚታጠብ የሚያረጋግጥ ሆኗል። የአሜሪካ ፓስፖርት የያዙ ዜጎች በቴህራን ጎዳናዎች ታፍነው ሊታሰሩ ይችላሉ የሚለው ስጋት የኢራን አገዛዝ ምን ያህል ጫና ውስጥ እንዳለ የሚያሳይ ነው የተባለ ነው። አገዛዙ የውጭ ዜጎችን እንደ ሰው ጋሻ ለመጠቀም እያሰበ መሆኑን የስለላ መረጃዎች ይጠቁማሉ። ይህም ማለት ኢራን ራሷን ለመከላከል የትኛውንም አይነት ድርጊት ለመፈጸም ዝግጁ ናት ማለት ነው። 600 አስክሬኖች በየጎዳናው ሲወድቁ የአገዛዙ ባለስልጣናት ግን ሁሉንም ነገር ተቆጣጥሮናል እያሉ ነው። ነገር ግን ይህ ምላሽ ለረጅም ጊዜ የሚቀጥል አይመስልም። የኢኮኖሚ ውድቀት፣ የህዝቡ ቁጣና የትራምፕ የብረት ክንድ ተገናኝተው የፐርሺያ ምድር ለናጉጧት ነው። ዛሬ በቴህራን የሚታየው ዝምታ የታላቁ ፍንዳታ መጀመሪያ ነው። አሜሪካ ዜጎቿን ኢራንን ለቃችሁ ውጡ ስትል ለኢራን አገዛዝ ጊዜ አልቋል እያለችው ነው። ይትራክ የሚነግረን አንድ ዘገናኛ ቃል ነው። እሱ መካከለኛው ምስራቅ ወደ ታላቁ ፍንዳታ መቃረቡን ነው። 600 አስክሬኖች፣ በሺዎች የሚቆጠሩ እስረኞችና በሚሊዮኖች የሚቆጠሩ ለነጻነት የሚጮሁ ድምጾች፣ ይህ ሁሉ ተዳምሮ የኢራንን ስርዓት እያናጋው ነው። አሜሪካ ዜጎቿን ውጡ ስትል ሰማዩ በቅርቡ በሳት እንደሚታጠብ እያበሰረች ነው። በቴህራን አደባባዮች ላይ የሚታየው ጭስ ደግሞ ነገ ወደ መላው ዓለም ሊሰራጭ ይችላል። ትራምፕ የኢኮኖሚ አቶሚክ ቦምብ የሆነውን የ500 ታሪፍ ሲጥሉ ዓለም በሁለት ጉራ እንድትከፈል አስገድደዋል።
በዚህ እጅግ ልብ ሰቃይ ወቅትም የኢራን ዕጣ ፈንታ በአንዲት ቀይ ቁልፍ ላይ ተንጠልጥሏል። የኢራን መንግስት በዚሁ ከቀጠለ ትራምፕ ሲኦልን ታያላችሁ ያለውን ዛቻ ተግባራዊ ማድረጋቸው አይቀሬ ነው እየተባለ ነው። የፐርሺያ ምድር ወደ ፍርስራሽነት ልትቀየር አሊያም አዲስ የነጻነት ፀሐይ ልትወጣባት ካልሆነ ደግሞ ኢራን የምትወስደው አጸፋ መላው ዓለምን ሊያናውጥ ጥቂት ሰዓታት ብቻ ቀርቷል። የዓለም የፖለቲካ ትኩሳት ጣሪያ ነክቷል። ኃያላኑ አንዱ በሌላው ላይ አድብቷል። በመሃል ያለው የኢራን ህዝብ ግን በታሪክ ታይቶ በማይታወቅ ተቃውሞ ውስጥ ይገኛል። በቴህራን የሚሰማው የነጻነት ጩኸትና በዋሽንግተን የሚሰማው የጦርነት ነጋሪ ተገናኝተው አዲስና አስፈሪ ዓለም ሊወልዱ ነው። የኢራን አገዛዝ የመጨረሻው ትንፋሽ እያለከለከ ነው። ትራምፕ ደግሞ ኢራንን ለመምታት ተዘጋጅቷል። በፋርስ ባህረ ሰላጤ የሚሰማው የጦር መርከቦች ጩኸትና በቴህራን ጎዳኖች የሚፈሰው ደም አዲስና አስፈሪ ዓለም እየተወለደ መሆኑን የሚያሳይ ነው። የጃንዋሪ 16 የጊዜ ገደብ ሲያበቃ ምናልባትም በታሪክ ታይቶ የሚታወቅ ታላቅ ፍንዳታ ልናይ እንችላለን። የሚቀጥሉት ቀናት የሰው ልጅ ታሪክን አቅጣጫ የሚቀይሩ ካርታዎችን የሚያፈርሱና አዲስ የኃይል ሚዛን የሚፈጥሩ ይሆናሉ። ግለቱ